ጨምራ ህጌን ተጨምራ ቸኮል ተጨምራ እዚህ ግቢ ሶስት በአንድ ላይ ድርጅ ታይም ባባት የባድማ በአንድ በሬ ዘር ማንዘርሽ እንደተጨረሰ ማላውቅ መሰለሽ። እኔ እኮ እድሜያችሁ ሲሄድ ደግሞ ስድባችሁ ጥርስሽ መንጋጋሽ ታልወለቀ አጥንት ስዘሽ ብትቆኝ አጥንት ስዘሽ ትልቁ መጋቢያትሽ ብቆረጥኝ ይኸውልህ አያ መዝገቡ እንደተከባበርን ልንኖር ይሻላል። እኔና ልጁ ልንብላላ ሶስታችን ደስ በላይ ነው። እኔ በቆሜ ደቆቆና አሁን ክጄን ያራግፍ ነው እንደ ጣሪያ የምለቀው። ኧረ ተው ኧረ ተው ኧረ እናንተ ተቀበረ እንደሆነ የምቀበር አሁን በጎኔ በሆንልሽ ይሄን ተሳሪና ወስደሽ ማልሞድሞድ አይደለም ደንዳንደው ኩስቲሮን ያሳጣሽ ትባለል የደወሉላቸው ደንበኛ አገልግሎት መስጫ ክልል ውጭ ናቸው። ጣፊያና ጉበትህ የማይለጭ አሁን አላልክም እንደፈራሁት ጆሮሽ እንዳልሽ አይደል? ኧረ አትበልያት لو ما باقي من هالعمر بس لو تاني وحدي ولا لو تيجي يوم تهرب معي من الفتحة على حيفا بلد حلوة بس الأحلى هو الناس اللي فيها كل شي موجود كل شي بس ناقص رجعة أهالي وبشوفك من شوفك تحلى البلد بشوفة العيون شايفك عم بدور حاطولك انا بس يعطوني تصير اكثر من يوم حطي ورائك عورائي رأيي نولع فيهم ما يكون لك بطل اشي يفرق لا تفرقيني على ما فرع ولا على ما حسون never told, stay still, dreaming while we hurry with the treatment. I know a lot of routine we doing here not healthy. Rolling with us, never feel guilty. You don't have to suffer for me to live well. I'm never gonna die alone. You're gonna have to kill me. رجعت أهالي يا سورك وما أرجع يقولوا تخبى بمجد الكروب ينسوا عني وينسوني ولا يقولوا هذا ظالم ولا مظلوم أطب الريح أنا بشراعي لشيل دراعي وعاملها جسور يوم الخويا بيعودوا نتناوب مين فينا ينزل تيدل الدور ليلى لو ما باقي من هالعمر بس لو تاني وحدي ويلا لو تيجي يوم تهرب معي من فتحة على حيفا بلد حلوة بس الأحلى هو الناس اللي فيها كل شي موجود كل شي بس ناقص رجعة أهاليها
እኮ ነሽ። ይሁን ግድ የለም ይሆን እንግዲህ እንዲያው አንድ ሴት ልጅ ብትኖረኝ ውበት ለዚህ የመሰለ ልጅ ነበር ምድር እግዚአብሔር ብቻዬን አድርጎኝ የምንዛመር ነበር። ከአንቺ ጋር ዝምድና ተገኝቶ ነው እንዲያው አንቺ ውበት ባይጨ እንዲያው ለዚህ ደርሶ እንዲያው ለአቅመ አዳም በቅቶ እንኳን መሸጥ ይቅርና እንዳልስ በነጣ ብሰጠው እውነቴን ነው። እንዲያንተ ለዚህ በቅቶ በነጣ ራሱ ሰጥ ነበረ። ወግ ማረጌ ጌጤ ሆን ነበረ። ጥላዬ ካባ ሁሉ ነገር ሆነ ነበር። መከታ ጋሻ እኮ እንኳን መሸጥ ይቅርና የኔን መሬት እንዲያው በነጣ ነበር። እውነቴን ነው። አንተ ግን ምን ዋጋ ሞልቷል፣ ተርፏል። የእናቱ ሀብት ሞልቷል። ሰው ሌላ ሰው ያስፈልጋል። እኔ እናቱ ቁም የልድለት እንጂ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! ሰው ጠዋት ወጥት እንዳለ ጥንቅር ማለት እኔ እኮ በዚህ በላልቼ ሰርቼ በላልቼ ለጥላለሁ ላይ ለሷ ምን እንደምትቀምስ ምን እንደምትልስ ዞር ተውሎ ተመቶ ወይ ተዳራየ ወይ ጉድ! ኧረ ምን ታረገው ለለት ታሪኬን የሰር እናቴ መጥቻለሁ። ወይኔ አፈር በሆንኩ ምን አፈር በሆንኩ እዲያ ሲርበኝ ጊዜ ተንኳትቼ ተነስቼ እንዲህ አደራሽን አንቺ ብትሆኝ እንዲህ ተቸግሬ እንዲህ ሆኜ እያየሽኝ ቀብሮች ሳይሆን ወይ ጥለሽ ብትሄጂ ወይ እናትሽ ብትሆን እንዴት እስቲ እዚህ ላይ አድርጊኝ እንዴት ቆይ ነበር። ቀብሮች ሳይሆን እና ሰውዬው ተቀበረ እንደሆነ የልቀበር አሁን ያቺን ቤት አለች አይደል? አሁን አፍርሰህ ነው የምትሰራበት ይዘውት ወይ ያቺን አፍርሼ በአዲስ ነው የምሰራው። ታፈርሳት ካልሆነ ለከብትም ቢሆን ትሆናለች። እንዲያው አዲስ ነው ይሁን ግድ የለም አፍርሳለሁ። አዲስ ነው አዲስ ትዳር አዲስ ጎጆ ነው እንጂ ተሸጥ ወዲያ አፍርስ ቀልስ የለም አፍርሰህ ስራ እና አሁን እዚህ ላይ ወዲያው ነው የምታፈርሳት እንደገባ ወዲያው ከብቶች ነው ያልኩኝ በዲው እና ይፈራል እንጂ ያው እንግዲህ የኛው ነው እዚያኛው ነው እዚህኛው በቀኝ ነው እኔ ደስ በርግጥ አድርጌ ታይፈራል። አንቺን ማምን እንደውስ ያው መች ወጉ አይቀር ባሉ አይቀር ያንቺም ለእኔም ታላ ደግሞ ሞታለ ስንት ነገር አለ። አሁን ስለ እኮ ጥላት እስኪ ድስቱን አታጥቢው፣ እስኪ ማማሰዩንም እጠቢው፣ በደንብ አድርጊው። ሱረት አንቺ ትዳር ነው ወይ? እንዴት ላድርግ? ከሰው ጋር ለመኖር ብዬ አይደል እናቴ። ምን ይደረጋል? መጥኔስትሽ አካሌ ያ ሁላ ልጅ እያለ ሳይቀበሩ በመጣ ማን ሰው ያደርገኛል? አንቺ ምን ታደርጊ? ሰውየው ይገዛል ከሰሉ እንዲህ ታንገቱ ይያዝና እልምፍ። እኔማ ስመጣ ቡናውን እንዳፈለው ብዬ እኮ ነው እንደፈለው ብዬ ይሄው እኮ አለቀ። እሱ በኢኮኖሚ ምን ይሆን? ቆይ እንጂ አንቺ ምን ትሆኝ? ቆይ እኔ የምልሽ ሰው እሱንም ዘኝል ወዲያ ሊጨንቀኝ ነው አንበው ቢረቀኝ ከአንቺ ጋር ሳይሆንልኝም እንዴት ላድርግ? አሁን እንግዲህ ወልደ ከብዳን ትዛችን ቦታ ላይ ቁጭ ጎረቤት ሆነ ነው ይዞት ስለሆነ ነው የምቀርበው። እንግዲህ እኔ ቦታ ላይ ተስፋሽ ሆናል። አንቺም ቢማ ቡናው ልቅደው ብላ እንዴት ያለ ነገር ነው? አክቤ ማሽንዋ ጥልፍ ነው ያደረኩት። በጎን ወይ ይሁኑ እናቴ፣ በጎን ወይ ይሁኑ። አሁን በጎን የሆንልሽ ይሄን ተሳሪና ወስደሽ ማልሞድሞድ ውየው እስቲ በቅጥ አድርጊኝ። ይሄን ግሪን አስተካክይልኝ። እንግዲህ ተጠንቅቀሽ ደግሞ እንዳትለቂ። እዚያው ቆይ እስቲ በዚያ በኩል ቀስ ብለሽ ነው። እንዴት አድርጌ ልቻለው ተብሽት ያጋራንችን ክርክር የጣለብኝ ይሄ ልጁ ፍርጃ የጣለብኝ። እኔስ በጎኔ እምተኛ እንዳይመስልሽ። ጫማው ታዩ
አልተኛም፣ እንቅልፍ አይወስደኝም። ለምንድን ነው የምተኛ? ወስፋቴ እንዲህ እየተቅለበለበ ተኛለሁ። ለሚተኙ እኮ የለም ያልኩህ በጎን ወይ ሁኑ ደከመ ሆነው እኮ ያልኩህና የደከመኝ አንቺ ጭምር ነው። እመም የሆንሽኝ አንቺ ነሽ። ይተውትሽ ብነግረው እሱም አንድ ላይ ሆናችሁትን ነገር አለ። እስቲ ቆየ ወይ ታሪክ ነው። ቆይ እስቲ አለ كيف كون مميز عن أي تطبيق بنكي رقمي تاني؟ هو بنك بتحسه بيحكي معك لأنه في كون AI جاهز لخدمتك 24 ساعة طوال أيام الأسبوع. اسأله قديش دفعت هذا الشهر أو كم باقي من فواتيري وجوابك بيجي فورا. كون تطبيق بنكي رقمي سوشيال ذكي بخليك دايما في الصورة. حمل كون اليوم وعيش تجربة مالية مختلفة وشاركها مع أصحابك من البنك الأهلي الأردني. ይኸውልሽ አቤት እንግዲህ ለስለስ አድርገሽ ስሪው አደራሽ። አንቺ ከርስ እንዲበጅሽ ብለሽ እንዳታቃጢው በርበሬውን። መቼም እሱስ እሺ። ይኸውልሽ ሽንኩርቱ ደግሞ በደንብ ይድቀቅ፣ በደንብ ብስል ይበል። እናቴ እሷን ወት እኮ ከትፈው የቆዩኝ። የለም እኔ እጅ አይሰራም። ማኪሻ ሞኝ የተውኩትን አድቄው። መዝገቡ ድረስልኝ። ይመጣል አሁን እዚህ ተቀመጥ። ተያይተህና ብዬው ነው ይመጣ እንዲያድግ ታዲያ እኛ ከተወደድሽ ብቸኛ ልጅ ነኝ። ሀብት እንደው ሞልቶ የተረፈ እንደው ሞልቶ የተረፈ እና እኛ ቤት የገባች ተሞናሙንሽ ወዲያ ያላት ሶሎሞት ልጅ ተሞናሙንሽ ወዲያ ያላት ሰጣት የገባች ናት በለኝ። ምንም አሁን ሲጀመር ለእናቴም ነግሬያታለሁ። ላገባ ነው ብያት። ልታገባ ነው? እዚህ ቦታ ገዝታልኛለች ለአንተ። አሁን ቤቱ እንደሚሆን ላደርገው ነው። አፍርሽ ያለው ዳዲስ ላስ ከከተማ ከተቻለ ከባህር ማግኘት ዲዛይን የሚያደርግልኝ አስመጥቼ ካልተቻለ ከከተማ አስመጥቼ ዲዛይን አስገብቼ እንጂ የሚታይ ቤት ነው እንጂ እዚህ ሀገሯ ናጤ ሰራው። ኧረ እንጨት የለም ብሎኬት ምን ሲያመጣው አታምጠው እያልኩት አምጥቶ ቆደለው አለ። ከእናቴም ማግባብ ላኛለሁ ዞሮ አሁን እና አይነ ሙልት የምታረግ ሴት ፈልግና አግባ ልጅ አለ ብላለች። እና እኔ ደግሞ አሁን አይኔ ሙልት የምታረገው ሰርታ የምታሰራ እኔ አሁን ኑሮ ድቁስቁስ ያደረገኝ ሰው ነኝ። እኔ የምትንከባከብ ሰርታ የምታሰራ እንዲሁ ደግሞ ስትል እንደው የምታስደስት ሰውታ ሽጉጥ አድርጌ አካል የጠረባ ሽጉጥ አድርጌ አትመጭ አጠር መጠን ያልሽ አንተ ልክ የተሰራች እሷ ራሷን ነው የምፈልግ እና እንግዲህ ይሻል እንዲሁ እየተሳረግሽ እኔ ጋር የምትታሽ ይፈታችሽ እስቲ ደግሞ አንቺ ታምር
ሄዲያ ሁሉ ነገር ቀርቶ እንዳልሆነ ሆኖ ሄዲያ አንቺ ታምር ኧረ ታምር ኧረ ዛሬ ጠሩኝ እናቴ ምን እየቆረጠምሽ ነው አሁን ኧረ ምንም አልቆረጠም እንግዲያ ምንድን ነው ሸርደም የሚል አንቺ ኧረ የለም ይሄን ቡናውን ልጣደው ብዬ ወዲያ ወዲህ እያልኩ ነው ለእኔ ነው ባይሆን እንኳን ጉልበቴ ቢደክም ጆሮዬ እኮ ይሰማል ከሩቅ ነው የሚያመጣው ወይ ሽንኩርቱን ወይ እንትን ይህንን ማነው አምጪልኝ ካሮቱን ይዘሽ ገብተሽ ነው እንጂ እንደው ጥሎብኝ ከልጅነቴ ጀምሮ አቃቂረኛም ነኝ እንደው ሳይሆን ዝም ብሎ እንደው የምመኘው ብዙ ነው ግን እንደው አንተ እኮ ደህና ነህ ሸጋ ነህ ግን እንደው ቁመቱ ትንሽ አጠር እኔ ደግሞ ዝም ብሎ ቁመቱ ዘለግ ያለ ዝም ብሎ ግርማ ሞገሱ የሚያምር እንደው ዝም ብሎ ይሄ ደረቱ ከበድ ሰፋ ያለ ዝም ብሎ ላስተቃቀፈ ላስተኛኘት ምቹ የሆነ ዝም ብሎ እንደው ከበድ የሚልህ የለም ስታየው እንደዛ ሁሉ ጠየም ያለ ዝም ብሎ እዚህ ጋር እንዳባወራ ይሄ ቸብ ብሎ ፂሙ እንደዚህ የሆነ እንግዲያ ፀጉሩ እዚህ ጋር እንደው ለወጥ ያለ ሆኖ እንደው ዝም ብሎ ቀጥ ያለ ቢሆን እወዳለሁ። እንዲህ ያለ ወንድ ነው ወይ? እንደው አንተ ትንሽ አጠር አልክ። ከዚህም እንደ ላጡህ ይመስል የሕፃን ልጅ ነው የምትመስል። እንደው ልሙትልህ እንደው እንዲህ አይነት ወንድ ነው የምወድ። ዝም ብሎ ከበድ ያለ ሲሄድ አካሄዱም ዝም ብሎ መሬቱን የሚከብደው የሚመስል ግርማ ሞገሱ እያለ የሚሄድ ወንድ ነው የምወድ። ከልጅነቴ እንደው አቃቂረኛም ነኝ ልጅ እንደው ለዛም ነው እስካሁን እንዲህ ቁም ነገረኛ አድርጎ ያስቀመጠኝ። ደህና መጥተሽ አበላሽሽው። እንዲህ ነኝ አውቀዋለሁ። አንቺ ይኸውልሽ ወንድ ልጅ ኪሱ ነው አንቺ ግርማ ሞገሱ እኔ ሞልቶ የተረፈኝ ነኝ። በባዶ ኪስ ደረት ምን ያደርጋል? አልጋ ይሆናላችሁ። እንዲሁም ካመጣሽ ላይ ቀር ልንገርሽ እኛ ቤት እንደው በቤታችን ጥሎብን እንደው ኮከባችን ቀይ ሴት እኔም ቀይ እናቴም ቀይ አባቴም ቀይ እኔም እኮ ኑሮ ደግሞ አንቺ ብሎ አቃቂረኛ ደግሞ ሸፋፋ አውቃን ጠጣ እኔ እንደውም ጥርሰው እዚህ ጋር እንዴት ወቀረ ይመስል ክርስት ያለ ወንድ እሺ አይኔ አብሮ ልጅ ሰደም እምልለት ወንድ ልጅ ነው ወይ እንደው እኔም ወድ ባቱ ከደም እንዲህ የቀነጨ አሉ ደግሞ እንደው ዝም ብሎ ይሄ ባቱ እንዲህ አርጎ ዝም ብሎ ሲታበሰው እንደው ዝም ብሎ ልሞት እንደዚህ እንዳንተ መድ ይሰበር የደረሰ ያውራ ዶሮ ቀጥላል እና እንደ ወንዶች እዚህ ምንም እንዴት ነው ያለ ነገር ማን ነው እንደሚላጭ እናት ናት እንዴት እስከዛሬ ድረስ የምትላጭ እንዲህ የሚቆረጠም እናቴ ግን ምን ነገር እንደው ምንድነው የበድዬ ግን እኔ እንደው እዚህ ቤት ግን እንደው ምንድነው የሰርቼ ነው እኔ እኮ እንደው የሚገርመኝ እንዴት ምን ማለት ነው ልጅወትን አግብቼ እዚህ ቤት መጣሁ እንጂ የአባቱ ወገዴ ነኝ እንዴት እንደዚህ እንደክፉ የሚያዩ ዋሻ እንግዲህ ያተብለሽ እንደሆነስ አባቴ ላይ ምን አንጠለጠለሽ ምኑ ይታወቃል ምን ማለት ነው እናቴ ልደበደብ ነው ደግሞ ዛሬ ኧረ እኔስ ምን ብዬ መተወታለሁ እናቴ አይደሉ ሲሆን ይመቱኝ እንደሁ እንጂ እንዲህ ማንጓጠጥ ምን ማለት ነው መምታት እኮ ነው ይሄ ቀረሽኝ እንጂ እናቴ በዚህ ደብድቢ በዚህ ቀጭኝ በዚህ ግረቢ ሀገርፍ ያላደኩም ምን አረኝ ተው እናቴ እኔ እኮ አልተናገርኩም ምን ግን እኔ ምን አረኩ አሁን ምን አርጌ ነው ምን በድዬ ነው ማለት ጥፋት ከሆነ እሺ ተውት በቃ አቤቴቷ መሆኑ ነው ያጨላጨሽ ወይ ጉዴ ከያስካድላ እኮ እና ካንተ እኮ ዱላ ትበልጣለች እና እንደው አንተ ነው ማን የሚያጨህ እስቲ ያፈርሶን እንደው ገናስ እኔ ወልጄ ታጨች አግብቼ እስከምወልድ ድረስ እንደው የሚያገባ ያገኘው አንቺንም እንዲያነበርኳች ኑሮ ደቁሰኝ አልኩሽ ይሄንን ምን እንዲያብዝቶ የደቆሰ ስንቱን ደቆሶታል እኮ ግን በአንተ ልክ እንደተደቆሰ የለም አንቺ አቃቂር ታውጫለሽ ከሰል የሚቀናብሽ ሰው አንቺ አቃቂር ታውጫለሽ ብረምጣጭ ስንቱን እንደማሰልፍ ልቃፍ ደግሞ ልቃፍ ነሽ የሰው ልጅ እኮ ትንሽ እንደው ወርጭ ይላል እንደው ምን አለ ጣፊያና ጉበትህ የማይለኝ አጥንት አከርካሪ አጥንት ደግሞ እንደ ወንድ ልጅ መፎከር መጀነኑ መባል እኮ ነው የሚገርመኝ በባዶ አንተ ወንድ ለመባል ከወንድ ልጅ አንድ ነገር የለም እንደው አንድ ነው ያለ ምንም እንጃ ዝም ብሎ መሽቀሪያው ጠያቂ ያሳጣሽ እንደው ውስጥሽ ደግሞ ከመልክሽ የባሰ ጥቁር ነው የባሰ ነኪ ያሳጣሽ ሚያው እንዲያርፍ ያስቀርሽ
ልጠጥ ያርግሽ። Raise the game and win with Barbican. Scan and win amazing prizes. Barbican, the official global supporter. ባል ያለሽ አስብ አይደለም ደንዳንደው ኩስቲሮን ያሳጣሽ ባላሰብሽ ያውልሽ አንተ ስትጀምር ቤት ልትገኝ ታቀጥኝ ይብለው ወንድልሽ ነው ተገባሽ ተዳጋጋ እንደ ወግ ማረጉን ያሳጣሽ እዚህ ጋር ለነገሩ ይተውት ምን ብዙ አናገረኝ ትንሽ ቀን ነው ይታገሱ ከዛሳ እናቴ ከዚያ ልትደበድብኝ ነው? እኔ እኮ አውቄዋለሁ። ዱላም ሰጥቼሽ ነበር ነይ እንጂ እመይጤቱ። እናቴ ግን ምን ነካፋው ቢታገሷ? ምን ማለት ነው? ምን ተገስ ይበሉ ግን ተው መፈረጃ እንዳያረጉኝ ኋላ ማለት ምን ማለት ነው? በያ ደብድብኛ። ጎረቤት የለ ሩቅ አይደል ሁሉ ደብድብኝ እንጂ ቤቱን ዘጊው። መጀመሪያ ቤቱን ዘጊው ተደበድብኝ። እሱ ወገን እንደው ዝም ብለው ስታት ነው የሚጥሩ ሰው። እኔ ስታት የምትጥይ አንቺ ነሽ። ቆይ ይምጣ። አንቺ ዶሮም ሀሳቧን ታጠፋ ነው የምትመስል። ኧረ ዶሮም እንዲያው ሀሳብ የለሽም። ሀሳብ አጥፍተሻል። ሆነ ባንተ አማርኛ ስታገበኝስ እንዲህ አልነበርኩ የልጅ አምሮት ተቆጠቁት እንደ ይደርሰል ዘውዱ ገና ልጅ አይደለም ነው አርጅታለሽ ተብላለች። ወጣ ወጣ ጎኘት በሩን ከኔ ለዚህ ቁጭ ጥብቅ ምን ያደረገው አደረው ማንዱ መስሎ ነበር። አንዱ እዚህ አብዬ ከሚሉ አንድ ስድስት ልጆች ይዟል። ስድስት ነበር ምን ዘውዱ እንዴት ተጠቅሙ ጫሉልላሉ። ይሄ ያው ወይንሸት ዛሬ ያው ጨርሰናል። እንግዲህ ቦታውንም ጃይዋሉ ማየት አይቻልም። ቦታውንም አገር ያወቀው ላይን ቦታ መውጫ መግቢያው እንደው የከብት እርባታ አይደል አሁን እኛ የምንፈልገው መውጫ መግቢያው አይን ነው። አልጣጀለ ከፍተረቡ እንደው ቸግሮሽ ነው እንጂ እኮ አንቺ እንደው የምትሸጪው ወርቅ ነው የሚታፈስበት ነው። እውነት እኔ ለቆት ወርቅ ነው የሚታፈስ አይደል? እናንተ ታፍሳዩ እና ደግሞ እናንተ ታፍሳችሁ ማለት እኔን ጥላችሁኝ አታፍስም። ታፍሳለች ምን ቆርጦን ጉርብትና ነው። ለምን ሆነና እንግዲህ ጉርብትና ነው። አሁን ከሁሉም በላይ ደግሞ ከአንቺ ጋር መጎራበጥ ራሱ ትልቅ ነገር ነው። አሁን እኛ ያለን ቦታም እኮ ለራሳችን መኖሪያ ይሆናል። ያው ከብት በአንድ ጎን የወተቱ በአንድ ጎን የስጋው ተማለት ጎበዞች እውነቴን ነው። አሁን ሰርቼ ልቀይር እንዲሁ ይሄ ሀብት ላስፋፋ እንዲሁ ለትውልድ ላውርስ የሚል እኔ አሁን እናት አባቶችን ያወረስ ያልኩት እናንተም አሁን ጎበዝ መሆናችሁ ደግፏል። ይሁን ግን እናንተ በነፃ አትሰጡት። አንቺስ ታመጪዋለሽ ችግሩ ነው እንጂ እኔ የምገዛው ነበር እኮ ያቅም አለመኖር እንጂ በእውነት ገቢ ነበር። አዎ እኛም ትገዥዋለሽ። ያንኛው እና ወደዛኛው እንዛወራለን። አንቺ ያንኛው የእኛ እኮ የከብት መውጫ መግቢያ መንገድ አልኖረው ብሎ ነው ቤቱ እንዳለ አላባ ነው። እሷም መስክ ላይ ነው ዳር እንደዚያ ነው። እናንተ እንግዲህ ጥሩ አሁን ወደ ውሉ ስንሄድ ዛሬ ቸኮልተልና አሁን 100 ሺህ ብር ታስገባልሻለች።
ነው ጨመርሽ አሁን ትፈልጊዋለሽ? ኧረ ግድ የለም አሁን 100 ሺህ ብሩን አሁኑኑ ይግባ ሄደሽ እንትን በይ። እና ቦታው ነዳለን ነው ያለን ነገር አንዳንድ ነገሮች ድንበሮች በደንብ እንድታሳይ አሁን ግን አሳያለሁ። ቦታው የትጌለሌ አይደለም እናም በቃ ወሰናችሁ የኔን መሬት ልትገዙ እንግዲህ ያን የመሰለ እንግዲህ በዚህ በኩል ሲሰራበት መቼም እንጃ ብቻ ቅድሚያ ለምን ትወደዋላ ስገዛ በቃ ለአንቺ መጀመሪያ ማለት አሁን እኮ ደግሞ እንደዚያው ወደ ስድስተኛው ልጅ ላይ እንደደረስኩ በእንዲህ ተብሎ የደወሉ ወይዘሮ ትባለን የደወሉላቸው ደንበኛ አገልግሎት መስጫ ክልል ውጭ ናቸው። ስድስት አንተ ምን አለ በአንተ አምጠው አትፈረቅ አንተ ትሰሚያለሽ? የኔ አያት እኮ 15 ልጅ ወልዳ ነው እናቴ ደግሞ ደካከመችና አንድ 10 ልጅ እንደወለደች ተወች እንጂ ትጨምር ነበር ወይ ጥሩ እንግዲህ ከኛ ጋር ስለምንል እንዲሁ ትንሽ ገንዘብ ቸግሮኝ እንዲሁ ቃብዱ በእጄ ልሰጡ ነው ሙሉ ይፍረስ ይቅር እንዲያው አመጣልሻለሁ ብሩን ተፈታልሻለሁ በእጅ አይ በእጄ ነው የምፈልገው ብቻ ነው ብዙ እጅ ያዘዋውራሉ እኔ ደግሞ ስጋለ በእጄ እንግዲህ በሳፋ ላይ እንዳለ ወደዛ ወደዚህ አትወጪ እኔን አትበልያም የጓጓርዲያ እኔን ሳፋ አራጎልሽ እኔን በሳፋ አለው ወደ ፊርማው እንኳን በእጅሽ በእግርሽ ተፈለግሽ እሰጥሻለሁ። ታዲያ የቁንድፍት ዘር አዳሙ ይሙት ሰው ማለት አይችልም። ይበስቀው እተበት ግራ ጎን የተነሳው አንተ እንዴት ነው እድሜሽን ማቆም ማለት ነው? ዘውዱ ጠባቂው ምን አለብኝ ነው ያልክ? የምን ጠባቂ ነው የምትይኝ? እንዴት አሁን ጠባቂ የሚባለው ወግላሊ አሁን አላልክም እንደፈራው ጆሮሽ እንዲያልሽ አይደል? ኧረ እንደውም ያከራከርሻል ልትለኝ ነው? አከራከርሽ ሳይወጣኝ ያወርኩት ነገር አልክ እያልሽ ነው አልከኝ። አሁን ጠባቂ ምን ስትለኝ አልቆይም እንኳን በቃልሽ እንደው አይ እንደው ያደላቸው አንድ ደርዘን አርፈው 2 ደርዘን ይሞላሉ። እኔ አንደኛው ከነ ምልክት ምን እንደሆነ እንዴ ልላይ ነው በቃ ላላገኝ እንዴት አንተ ግን ምን ነው የምትታቀፍ ጆሮ አረከኝ? እንዴት 6 እና 7 አስወልድ ልታጫጫኝ ነው? እሱማ ብታገኘው ወግሽ ነበር ማድረግ ነበር። እሱ ያደላቸው እኮ ነው የሚያጫጭ። ዘውድ ዛሬ ምን ሆነሃል? እኔ ነኝ አከራክሮኝ አንተ ነህ። Take charge of your health with Centrum. You did it.
ምንድን ነው መውረበረብ እንዴት መረናሸት? እኔ ራሴ በርናለሁ አልኩኝ። ምንድን ነው ሁሉም በጋፍ ውስጥ ይወላ ታችኛው መስመር ታይሻለች አይደል? እዚች ጋር አርምች እኮ ደግሞ እንዴት ነው ዋቃነው ተዘግዝጋ መሰረተት አለ እንዲያር እንዲ ግደም እንዲ ነይስ ያንቻጠድ አንቺና ነኝ እኮ ነው። እኔ እኮ ምን አልተጣመመ ደህና ነው። እኔ የተጧነነ መስሎት አይደል? እንዲ ቢሰራ አይወልሽ አንተ ዝም የኔ ቤት ሄደ አንቺ እኮ ነሽ ልምድ የምታውቂ አንተ ተው ትምህርት ላይ የለንም። ካናት ገበሬ አስረግጬ ስበርም ነው እንዴት ልጅ አረገው እንጂ እኔ እንደናንተ እንዲና አጸደ ወዲዋ እንዳይነገር እርጋቸው እንዴት እከደኔ ምን አገባኝ? ምን አስጨነቀኝ? ልፈርመው እስቲ አታጭሽብኝ እየነካከሽ ልቃጠል ወይ በዚህ የተነሳ አይን የጠፋ እኮ በጭስ የተፈለጠው እኮ እርጥብ ባህር ዛፍ ሆኖ ይሄኛው ይሻላል። እርጥብ ባህር ዛፍ ሆኖ እየማገርሽ ረድኤት ባይኖረው ይሄ ነው እንግዲህ። ምን ሆነሽ ነው ደግሞ ያኮረፍሽ? አልኮረፍኩም ለእኔ ነው ይመጣ እንግዲህ። አቤት ታይቆየው ያ ልጁ መከራውን አይቶ ነው የሚመጣ ደራሽ። አንቺና እኔ እንደው ምን ሆን ምን ተናገርኩሽ? እኔ ተናገርኩሽ አለ እኮ እንግዲህ ምንድን ነው ብሎ መቀመጥ? ክምር የፈጨሽ ዝንጀሮ ነው እኮ ይመስለሽ? እኔ ሳይሽ ጢሱ ወቅቶኝ ነው አይኔ ጢሱ ወቅቶሽ አይሁን ጢሱ ወቅቶሽ ማናውቀው ጨዋታ ወጣ። እንዴት ዋልከና? ደህና ኖርኩኝ ኖር ደህና ነኝ። እንዴት ዋልክልኝ? ሰላም ዋልክልኝ? እኔ ጌታ ደህና ዋልክ? እንደምን ዋልክ? ሰላም መከራ አዲያ የት ውለህ ነው? ትንሽ ጉዳይ ነበረችኝ ብዬ እዚያ ደራርሼ መጣሁ። በባዶ በጦም እስካሁን ልሽ እስኪ አንቺ ታምር አቤት። ከዚያ ከተረፈሽ እንዳለ እስኪ አቅርቢለት። አይ እናቴ የበሉም እሱ እኔ አልበላሁ። እኔማ ከየት ተርፈኛለሁ? እኔ በልቼ እንግዲህ የምታመጣብኝ ነው። እኔ የተረፋችሁ ይበቃኛል። ምንድን ነው የተረፋችሁ አልከኝ? እሷን ከኔ ጋር ደረደረ። ኧረ ተይ ምንድን ነው? እኔ ለእናቴና ለሚስቴ ላንስ ነው እሰራለሁ፣ እለፋለሁ። ኧረ እንዴት ላደርግ? አንተማ ምኑን ትያለህ? ተይ እንጂ እምዬዋ ተይ እንጂ እንዲህ አትሁኝብኝ። ያለው ፍቅር ታለ በቃ እናንተ ምንድን ነው እንደዚህ ተረፋችሁ አልክ? ግድ የለም በቃ ይደርሳል። ምን ተዚህ በፊት ልትበሉ ነው እናንተ? ግድ የለም እምዬ ይበቃል። አጋራሽም እያታተብ ያማሽ ፍራሽ እኔ እኮ አንተ ሳትበላ ትሄዳለህ ብዬ ነው እንጂ ግድ የለም እምዬ ተይ። እንደዚህ ማቱኝ እንጂ እምዬ ለአንቺ አይደለም እለፋ ማን አለኝ? ተጉም እያወቀ ሄዲያ ምትላፈው ለሰው ለራስህ ያውቀዋለሁ። እንዴት አመት ስቆፍር ስለፋ መሆን ለማን ብዬ ነው? አሞኛል እባክህ አንተ በዝገቡ ምን አገኘሽ? እስቲ ጤስ ሆነ ታማ እንዲህ ናት በቃ ስታጨስብኝ ዋለች። እንደዚህ እንደ ቅርጫት መልኳትን የሰራት ታጨስ እኔ አይኔ ጠፋ። ያምሻል አታልቅሽ፣ ግድ የለሽም ያምሻል። እምዬ ዋ ተይው ግድ የለም ገባሽ በቃ ሲየበልች ነይ ታምር አንቺ ሰው ወገብሽን ከምትቆርጭ እንጀራ የምትጋግር ቡና የምታፈላ ልጅ ነች። ደከመኝ አላልኩኝ አላልኩም። አንተ ነህ ደከመኝ አልክ። ገንዘብ አቤት ያይኔ ደህና ነሽ? እንዴት ሰነበትሽ? ደህና ነሽ? ወይኔ አባ እንዴት ነሽ? አቡሽ ደህና ነው? እስኪ ሳሙ ተኝቶ ነው? ደህና ነሽ? ደህና ሰነበትሽ ላይ እሺ ተቀመጭ። ደህና ነሽ? እንደምን ነሽ?
አንታስ እንደዚህ ቢንጎራችን ነው ቢት ወራቻን ልጅ ወንድሙ ቤት አይደለም ችግር አለ። አሰን ዘውዳጮበት ይነሳል። ዝክበል እንጂ አስታቂ ተንቀሳቀሰች ይሄ የዘንድሮ ኑሮ እናቴ እሳት አይቀመስ ግብ ነው። አትበላም ነው ራስዎ ቢሆን እኔ አባኔ ካንቺ እንደምጠብቀው ነገር ነው የሚያት የዘመመች እንደምታውቁ እንደው ይባሉ ነው። አሁን እንደው ከብት ራሱ እንደምገዛበት ይባሉ እንዲህ ላር ዘንድሮ ኦፋይ ያለት የፍንጀራ ያለ እርጎ ማይበላው ጎጃም ክራገሩ በዚህ ሞላት በዚህ ይወዳል ወይ አገኘው ሲያና ታታገሩ ነው እንጂ ማንን ይረዳል ብለህ ነው በዚህ ሰዓት አንተ መሆንህ እሷ መሆኗ እሷም ጥሩ ሰው ባትሆን አንተ ጥሩ ሰው ባትሆን ዘንድሮ አሁን ነው ታምር ደህና ዋሉ ልጅ ሰላም ወይ ታገውዬ ነው አደራህልኝ ምንም አሞኛል ልጅም ድርቅ ይላል በጊዜ ናልኝ እሺ ምየው አደራህልኝ እሺ መጣ አደራህልኝ ደህና ስለነበር ሰው ነው ያመኛ አንዳንድ ጊዜ ያልተፈቀደማ በይ ቁጭ ቁጭ ይመጣለው ምይ አታስቢ ነሽ ታምር እስቲ ተረባኝ እኔ እያለሁ ደግሞ ትያለሽ ታዲያ ናስቲ መዝገቡ አንድ ዜና እስቲ ምን ታምር ማሽብኝ እንዴት ተሆነ እንዲገር እየሞከርኩ የለችም እየሞከርኩ ነው። ምንድን ነው ወር ሙሉ አንቺ ምንድን ነው የምታቀርቢለት? ምግብ ነው እንደሱ ሆኖ የሚቀርብ ለሰው። አሁን ምንድን ነው የምትይኝ? እስቲ ምንድን ነው የምትይኝ? ምንድን ነው አንተ እያለህ እንደዚህ ከሆነ አንተ ስትወጣ ምን እንደሚሆን እኮ መገመት አያቅትም። እስቲ ታገሻት ቻት እስቲ እንደዚህ አትበለኝ። እድሜ ልክ እስቲ ታገሻት እያልክ ልታስቀምጠኝ ነው? እንዴት ጨነቀኝ እኮ። የሚቻል እኮ ሸክም ነው። ጠበነጋ ነገር እና ጭቅጭቅ የሚቀርብልኝ እንዴታ ምን አብድዬ ነው? ከእናት በላይ እንጂ ከእናት ደካማ እሙት ምላሳቸው ሲዘረጋስ ደካማ ይመስሉ። እንደው ምን የኔ ደካማ በሳቸው አይነት አረፍት ያደረግሽ ታምራረፍት ነው። እናቴ ናት እኮ እንዴት ይሻላል? እኔ እናት ናቸው አይደሉምም አይደሉም አላልኩም። ሲጀመር ግን አልቻልኩም። አይ አልፈልግሽም፣ እኔ እዚህ ከዚህ ቤት አልወጣም ታልክ። እኔ ከአንተ ጋር ጭቅጭቅ የለኝም። ዛሬ ነገ ሳልል ወጥቼ ደግሞ አንተ ብዬ ነው እዚህ የምቆራመድ። ቦታ ዝም ብሎ እንደቀልሉ የሚገኝ ነገር የለም። እየሞከርኩ ነው፣ በሰውም በምንም እያስጠየቁ ነው። ደረጃ ቦታ ታላገኛለህ። እሙች ታምሪ ሁሉም ሰው እየወጣ ነው የሚገባው። እንደውም አሁን የሚያድም ለዚያ ጉዳይ እኔ ከዚህ ሳምንት በኋላ ግን አረጋ ደረሻ አንቺም እናቶች ነገር ያረጃሉ። በእኔ ቦታ ቆመህ ካላየህ ወራ በእኔ ቦታ ቆመህ ይኸው ተጀመረ። በቃ ተመስገቡ ግን ሆነሃል። ዋተቃጥዬ ልሙት እንዲ ገና ሳልጀምረው እኔስ በእናንተ መሀል ገብቼ እንዲሆንኩኝ አይደል? በእናንተ መሀል አትበል። መጀመሪያም እኮ እዚህ ቤት ገና የገባን ቀን ጀምረህ ሳምንት ሲሞላ አንወጣም ወይ ስልህ ትንሽ ቀን ነው ብለኛል። አመት ሊያልፈን ነው አሁን። ከዚህ በኋላ ግን እዚህ ቤት ነው ያልከው። እሺ ደህና ዋይ
መዝገቡ ደህና ወይ ብለሽ በብተኛል። ኧረ ታምር እናቴ ረዲያ ነይያ አቤት ነይያ ምን ሆነሽ ነው? አረ ምንም በጊዜ ና ከሰው ጋር እንዳትጣላ ነው ያልኩት። አስመሸሽበት 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 እስኪ እንደው ጊዜስቲኝና አጠረቃቀኝም እንግዲህ ከጎሬ መጨቀኝ ቢሆን እንደው በአንቺስ መችስ እኔ እየጠበቅኩ አንቺ ያሉሽን ጾምሽ አታድርም። ጊዜሽ እንዴት ሆነሽ ነው የምታድሪው? ምን ሆናለሁ ብለህ ነው? ጊዜስቲኝና እንደው ያለውን ነገር እንትን ብዬ አጠረቃቀኝ እሰጥሻለሁ። አንቺም አትመላለሽ የበዛውም ልጠይቅህ ብዬ ግን በዛውም መዳደስ ጠፋ ጊዜ መንገዱ ጥሩም አይደለም። መሄድነት ባለ እኖ ቤትሽ ተቀምጥ ስራ መፈለግ ምን ስራ ማለት ነው እንጂ መምጣት ትንሽ እንደዚህ ብሎ ያሉ መምጣት ጻን ይዞ ስራው በዛ ላይ ደግሞ እንደው ገንዘቡን ማጠረጅ ስራ ይጠፋ ስራ አመት እንደዚህ ነው የሚሻለው። አልሆነም ምንም አልሆነም ከበደ የድንጋይ ነው መገጥ ጋር ነው እንደማሰው መሬት ማለት ነው። አይደል መዘውዴ መጀመሪያ ልጃችንን ከበደ ነው የምትለው። ከበደ ወሬሽ ማታ ያለሽ ነው። እኛም ከብዶናል እንኳን ልንጨምር እንዳንቺ ምን የለም እና ዘውዴ ልሄድላችሁ አታስቢ ትመጣለህ ከሰሞኑን ማለት ደስ ይለኛል። እንደው ምንም ነገር ባዶ ነው ቡና ትጠጪ ነበር አይደል? ግን ዱቄቱን ሳልወቅጠው አለው ዝም ብለሽ ዝም ብዬ ወህዴ ሲያዝዘኝ ዘውዱ እንደው ጠጥቼበት ማለት ነው። ከመሽና ግበይ ዳቦ ላቡሻ ዳቦ ጨምሪ በእንግዲህ እኔ እመጣለሁ። ሲኖረኝ አጠራቅሜ እመጣለሁ። እንግዲህ እንዳልኩህ ነው። እንግዲህ በህፃን ደሜን አደርጋለሁ። በሉ አስቸገርኩ። በይ እንግዲህ ዳቦሽን ሳይጫወት ኧረ እኔም እንደው እንደዚህ አንድ እህቴ እንደዚህ ስትንቆራጠጭ እንደው ማየት አልችልም ነበረ። አልሆን አልሳካ ብለኝ ነው። አቦሽን ሳሚልኝ የትም ባለች ስታየኝ ተሸካሚ ነኝ እንደ ልጅ የምሸከም አንቺን ትንሽ ማን ቢያልሽኝ እንደው አልሆንልኝ ብሎ መስሎኝ እናቴ አልወልድም ብዬሽ እሷን ምን አልሆነ ያለሽ ቆይ ይኸውልህ ሀብት ንብረት እያለሽ እንዴት የማይሆንልሽ አልቸገረሽ አራበሽ አልጠማሽ ብትወልጂና እንደው እዚህ ከብ ከብ ቤት ምን ችግር አለ? ተሰማለህ ዘውዱ እኔ አሁን ይኸውልህ በጣም እኔ አንተና የእህት ነገር ግራ እየገባኝ ነው። ሲጀምር ምነው ግራ ይገባሽ? ይኸውልሽ እሷ እንኳን ባለቤት ላቅማ ደሃ ሆና አሁን ተወኝ አጨቅጭቀኝ። ኧረ ምን ታውቂያለሽ? ምላስሽ መዘጋትማ ታውቂበታለሽ። አቡሽ ደሳመው አቡሽ ይጫወት ምንጫት ማንንቲ በቁራረደኝ እንዲያንድኛው ማለት ምንዚህ ኧረ ገና መስላና ቆይ እኔ ልክፈታ ከዚህ በኋላ እኔም በሩን መለማመዱ ጥሩ ነው ብዬ ነው። በሩ ወይ መንጠልጠል ገና ኧረ ገና ይኸውልህ እንግዲህ ይኸው ነው እናትና አባቴ ባድማ የምኖርበት ድንበሩ። አሁን አንተና እኔ የተነጋገርነው ይኸውልህ እዚች አንስቶ ጥር ትታያለህ እስከዚች ጥር እስከዚህ ግን ቦታዬ የእኔ ቦታ እንዲህ ጠቅሎ እስከዛኛው ዛፍ ትታያለህ። እስከዛ እስከዛ ድረስ ነው ቦታው። ጫፏ ብቻ ግን በጠቅላላ አይም እንዴት አይነት እና ይኸውልህ ወዲያ እንዲያሻግረኝ እስከዛ ግድም ነው አልኩህ ቦታው። እስከዛ ድረስ ሸጥሽልኛል። ኧረ ገና ልሸጥልህ እኮ ነው። ምን ሸጥኩት? አይ እሱማ የእኔ እስከዛ ድረስ ነው የሚሆን ነው አሁን ይሸጭልኝ። እንግዲህ አንተማ ተዚች አንስቶ ተጥጊት እስከዛ እስከ ጥሩ ድረስ ነው። በ300,000 ብር ይሁን
ዘር ማንዘር ያፈራውን እንዳለ ጠቅልለው ወሰደው። ምን አለብህ አንተዋ? አሁን እኮ እኔ ማሰብ ትንሽ እንትን ብሏል። ምን ኧረ ሰው ባለማ እንደ ልብ በቃ ተራመድክበት። አሁን እስከዚህ ድረስ ምን አሰብኩ መሰለኝ? ምን አሰብኩ? የበሬዎች ወደዚህ ወደ ላይ ወደ አንቺ በር አዙሬ የበሬዎች ልሰራው ያሰብኩ ማለት ነው። በሬዎችን እዚህ ጋር እንትን ልል እንደገና ይሄንኛው አመት ከብት ልትለቅበት ያው ለከብት አይደል እንትን ያልኩት ያው ለከብት ይሆነኛል። ወደዚህ ወደፊት ደግሞ የግጣሽ ቦታ ኧረ እንግዲህ አሁን እንዳለ ከብት የለ በግ የለ ምን እንዳለ አመት ልትለቅበት ነው። እኔ ከነሱ ጋር ነው አሁን እናት አባት ማለት ነገር እንትን ይጨነቅ ነው። ይሄን ታፈርሰው ይሄን ማፈርሽ ልሰራው ነው እንደገና ታፈርሰው ይሄማ እንዴት ነው ታፈርሰው እንጂ አንተ ምን አስጨነቀ? ምን አላሰለክ ምን አይቆጭም አንተ አይደል? ምን ይቆጭኝ ነው ነው ምን ይቆጫል? እኔ ምን ይቆጫል? አንተማ እና ይቺ ነገር ደግሞ አሁን ሰዓት ወስጃት እዚህ ትቀር መቼም ምንም አሰራልሽ ማለት ለከብት መቢ ያንተ ታንቆርጆ ነው አትንዱ ወክስችን ይሄ እኔና አባቴ ገላችን መጣጣያ አበርሉና አባቴ አንቺ ልጅልሻል ግን ይሄ ወይንሽ ልጅልሻል ይሄ ነው ያኔ ቀለል ያልሽ ነገር ጥሩም ባፍ ነገር ነው እንደ ሰው መዘደፍ ትወዳለህ ልሙት እኔ ዝንበድ ይልሻል አርክ ወይ ጉድ ወይ ዛሬ ምን ነው ወይ ጉድ ባይጃ ወይ አደራሽ ወጣት ወጥቼ ሲወረድብኝ አላች ሰዋችን ሊተናጋሪ ሆናል። ማን ተናግሮ ነው? እናቴ እስኪያገሰኝ ተሰደብኩ እንጂ ማን ከማን ጋር ነው ደግሞ ወንዶቴ አሁን እኔ ቁጭ በይላው እርሻው ምን የመሰለችዋል ማትናገር ማትጋገር ያልጠቆረች ቀይ ረጅም አጭር ያልሆነች እንደው ማትናገር ምን ይሆናል? ላገባት ነው እንጂ ማጭው ከእናቷ አቅፍ ያልወረደች እናቷ ብቻ የሰመቻት ያልተነካከች እንደው ምንም የማታውቀው አታገኝልኝም። እንደዛ አገኝልሃለሁ ደግሞ ባደራሽ ምን አሳምዳል እንደው ስድብ የማታውቅ አይደል? ስድብ ነው የጠለው ዛሬ ዛሬ አየሁ። እሱን ተይውና አሁን ፈልጊልኝ ዝም ብለሽ እኔ ሀብት ሞቶ የተረፈኝ በሀብት ጉዳይ ምንም ሀሳብ እንዳይገባ ሀብት አለ ቢሉ አለ ነው ወይ ሚሊዮን እንዲያች ጥባጭ የሚጫወት ሰው ነው። ተይውማ ምንም የሌለኝ ነገር የለም። አሁን ዞሮ ፈልጊልኝ። እኔ ለእናቴ ብቸኛ ወራሽ ነኝ። አሁን ቦታ ተገዝቶልኛል። እሱ ጋር ቤት ሰርቼ አንደራቅቄ የማኖራት ወንድም ብቸኛ ልጅ ነኝ። የስለት ልጅ ብቸኛ ነኝ። አባቴም እንደወጣ ነው የቀረኝ እና እንደው አደራ ፈልጊ እና ምን ችግር አለ? ታገኝልኛለሽ? እሱን ካገኘሽልኝ ምን አባቱ ስድብ እንዳትሰድብ አደራሽ። ደግሞ እንዴት የምትሰድበው? እንደ ዛሬ ተሰድቤም ማን ተናግሮ ነው? ተይውማ አሁን ዞሮ አሁን ከሰሞኑን እመጣለሁ። ፈልገሽ ጠብቂኝ አደራ። አልጠጣም ማተኝ አሁን ታገኝልኛለሽ? አታገኝልኝ ደግሞ ለዚህ በቃ አግኝልኝ። ወስጄ ለዛች ወስፌ ምላስ ታሳያታለህ። በቃ አሁን ከሰሞኑ እመጣለሁ። ልሽ አደራሽ ቆይ አንተን ከራስ ፀጉር እስከ እግር ጥፍር ነው የማውቀው። አብረን አፈር ፈጭተን ጭቃ አውክተን ጭጣፍተን ያደግን አብረን አውቃለሁ። ታውቀኛለህ? እና ሌላ ስም ግን ይናግበኝ። አሁን እንግዲህ ምንም ሆነ ምን በግም ማርባ ከብትም ማርባ ፈረስም ልቀቅበት። እንግዲህ አህያና ፍየል እንዳታገባኝ። አዎ አህያና ፍየል አልወድም። እንዲሁ ገና ፍየሊቱ ጠዋት ተነስታ ያለች እንዲሆን ይሄ ራስ ይናገር ማለት እንዲሁ ያምን እሺ፣ እንዲሁ ፍየሊትስ እንደሱ ብላ ረበሸች። አህያት ምን አለ ወሸ ምን ይወደዳል? አቶችም እንዲሁ ተለላይ አቶች ኧረ እኔ አልወድም። በዘር ነው ግን እንዲሁ ያንቺ ብቻ ያስጠይቀኛል። አልወድም። አሁን እንዲሁ እሷ አጌቱ ተጨምራ ፍየሊቱ ተጨምራ ቸኮል ተጨምራ እዚህ ግቢ እኔ እንኳን ሰጥከው እየዛል ስራ አይደል? አይሆንም። ሶስት በአንድ ላይ ድርጅ ሳይም ባባት የባድማ ኧረ እንግዲህ
እንግዲህ ወይ ሂድ ውጣ፣ ላስወጣ ውጣ። ዞሮ አሁን ምን ልልሽ መሰለሽ? በጠዋት እንዲሁ በጠዋት አደራሽ እንዲሁ በውስጥ ዘግተሽብኝ እንትን እንዳትዪ ብዬሽ ነው። እንጨት አስደፋለሁ። ንሽ እንግዲህ አደራ። አባይ ከሌለው ነው ታሽን አደረ እኔም ሌላ ቤት ስራ ቤት ስራ እኔስ መጥቼ ይንሸጥሽ ተምትለፊ ብዬሽ ነው። እሺ አንተ ካሉ እናሳ ስትል ማደር ነው ተመኘው። ይሄም መፍረስ የለበትም ነበር። ይኸው እንዴት አደርጋለሁ? አይሆንም አይሆንም እንጂ መፍረስ የለበትም ነበር። ይኸው እንዴት አደርጋለሁ? አፍርሷል። እንደ ባፈርደው ነገር ነው በደና አለች እድበ አየው እንግዲህ ደህና ዋይ አሁን የእውነት ገዝ እንዴት ያደርገኝ ነው እናንተ? ምኞት አይከለከላል። ያንተን አሁን ተምኞት ነው የምቆጥረው። አስቀበቶ ማለት ወይ ጉድ! ተረናሽ እኮ ባባጀላድና እዋ ሌላ ቦና እናትሽ አፈር በላሽ። ሊበላ ማለት ነው። የኔ ባይጨክን ገንዘብ ሊበላ አፈሩን በአፈር ያብላሽ። አሁን አገኘ ሆነች ስትበይ ማለት ነው። አቻላውቅሽም አንቺ ገብጋባ። በአንድ በሬ ዘር ማንዘርሽ ልትጨርስ የማላውቅ መሰለሽ? እነሱ ባለማወቅ ባለማወቅ አንቺ እናትሽ የተረፋችሁ እናንተም ጸቡ ጋር ኖር ብላችሁ እንግዲህ ባለማወቅ ማወቅ ይንሳሽ። አሁን ማወቅ ይንሳሽ። ሳታውቂ ቅሪያውን ቁሞ ያስቀርሽ ጎዴሉ። አንቺ ገብጋባ ዘር ቁሞ ያስቀርሽ። አሁን ማፈሩን ቢዩ ዛሬ ሰው ሁላ ተለቅ ቁሞ የቀረ ነው እኮ አየ ነው በጣም እሰይ እንኳን ቆም አፈር ነኪ ያሳጣሽ። አሁን የባሪያ ያለ ያሰኝ ጠያቂ ያሳጣሽ። አንቺንም ጠያቂ ያሳጣችሁ። መች ማንም አይነካችሁ። ልስ ልውጣላችሁ ብዬሽ ነው ሲጀመር የመጣው። ልስ ያውርድብሽ ማለት አንተ ጸጥ ያርግሽ ራ ተሲቦ ተቃሉ ዝም ብለህ ምናምን ይሳብ አንቺ ገለዶስ ለተብለሽ ደግሞ እኔ እኮ ጎን ደንደን ብራል ብር ይዤ ነው የመጣው። ስትለኝ ነው እንጂ ቀረብኩ ወልጄ መስሎ ነው ማጠሩ። ባጥራች ገንዘብ ኪሴ ሞልቶ ነው። አንቺ ኪሴ ሞልቶ ነው ባጥራ ገንዘብ የጎትቶኝ ነው ወደታች። እንደው ምን ትሆኚ ይጎትትሽ ጉታች እንደው ማወቅ የምትሸከመውን ነገርም ታውቃለህ። ነፋስ እንዳይወስድ ጎበዝ ይንፈስብሽ። አሁን የዛሬ ሰው ተሽሎክላክ እባብ ነው እኮ እባብ ታውቃለህ። እሱም አልታንተን እሱን አይተህ አንተም ተው። ያው ኧረ ተው ዛሬ ቀን ኧረ ተውኝ። አብረን ያደግን እሱ ይጨክንብሽ። ሌላም አለ እሱ ይጨክንብሽ። አንተ ላይ ጨክኖብህ ምን ይብለው እኔ ጋር ይጨክንብኛል ብለህ ነው? ኧረ እንደው ስሞትልሽ ተይኝ። እንደው ስሞት አትስደቢ ዛሬ። እንደው ስሞት እኔ እኮ እድሜያችሁ ሲሄድ ደግሞ ስድባችሁ ለኪ ስታጡ የምትሳደቡት ነገር ነው። እንጋባ እኔ ፈልጊልኝ ነው እንጂ አንቺን ላግባሽ ማለት ብፈልግ ቀጥታ አልጠይቅሽም። ቆሮንጦ ቁርበት ቀጥ ያለ መንገድ ደግሞ ካንተ ይጠፍሽ። የሚያጠፍ ነገር አንተን ይጠፍ እንጂ ሳጥፋ አልግን። አይ ደግሞ ጭቅጭቅሻች እና አንቺን አግብቼ ምን ደግሞ እኔ አግኝተኸኝ ማለት ነው። ቁም ያበቃል። አንቺን አንቺን ከማግባት ቁም ያበቃል። ማን ይነካል? ኧረ ስድባ ቦታ አለች ገለባ። ማነው ስድባ ቦታ? የአይኔ አባ አቤት ነይማ። ሰላም እንዴት ዋልሽ? ነይ ግቢ። ኧረ ተይ አልገባም። ነይማ ነይ። የእኔ አባ ግን እንደው የምትሰሪው ስራ ጥሩ ነው። ግን ምን አደረኩኝ እኔ? ይኸውልሽ እንደው በየቀኑ መጨቃጨቅ መነጋገርም ሰልችቶኛል። በእኔና በወንድምሽ መሀል እየገባሽ ነው። እንዲህ ያለ ነገር ይኸውልሽ እኔ ስንት የሚረዳ ቤተሰብ እኮ እኔም አለኝ። ምንድን ነው አንቺ በየቀኑ እየመጣሽ ያለቀብኝ ታያለሽ? ዛሬ እኮ ኑሮ ለአንድ ሰው ከብዳል። እንኳን ሁለተኛ ሶስተኛ ሰው እኮ ተረርቶበት የኔ አባ። በዛ ላይ ምንድን ነው አንቺም ጠና ብለሽ ስራሽን ስሪ። ልጅሽንም ምንድን ነው እንዲህ አዝሎ መስራትም ይቻላል እኮ። ሁለተኛ ደግሞ ምንድን ነው ባልሽን ልጅና የልጅ አባትሽን በጠፋበት ፈልጊ። በቃ በየቀኑ ዘውዱን እየመጣሽ ይሄን ስጠኝ ይሄን አድርግልኝ ታያለሽ። እኛ ምን እናድርግ? እኔ እኮ ነገ መውለድ ያምረኛል። እወልዳለሁ፣ ከብዳለሁ። ልጅን ምን ላብለው? ምን ላጠጣው? እንደው ዛሬ ታይዋለሽ ኑሮ እኮ ከብደሽ አይደለም የምትመጪው። እንኳን ሁለተኛ ሶስተኛ ሰው ተይ እንጂ እኔ በእንዲህ ያለ ነገርማ ጥሩ አይደለም። አንደኛ በእኔና በሱ መሀልም እየገባሽ ነው። እኔ ነገ መውለድ እፈልጋለሁ፣ ብዙ ነገር ያምረኛል። አሁን እኮ እንዲህ ቁጭ ያልኩበት ምክንያት እኮ አላምረኝ ብሎ አይደለም። ልጅ ሲንጫጫ ማየት እኮ አልፈልግ ብዬ አይደለም። ግን እንዲህ
አንቺ እየተረዳሽ እኔ እየተረዳው እንደገና ልጅ መጥቶ እንዴት እንሆናለን ብዬ ነው። ዋ ተይ እንጂ እኔ ባጥሩ አይደለም እኮ እኔማ ልክ አይደለም የሚሰራው ስራ። እንዴት ነው? ይቅርታ አድርጊልኝ እንግዲህ እኔ ወንድሜ ስለሆነ ኮርቼበት ነው እንጂ ትዳራችሁን ለማለት አይደለም። ወንድምሽም ቢሆን እኮ እኔም እኮ እህት የሚሉኝ እኮ እህቶች ወንድሞች እኮ አሉኝ። ግን እኔ በባልና ሚስት መሀል ዘመድ አላስገባም። በትዳር መሀል ዘመድ አይገባም፣ አያስፈልግም። ሶስተኛ ሁለተኛ ወገን እርዳታ አያስፈልግም። አረዳም ብዬ ነው እንጂ እኮ ስንት ደካማ እናት አለችኝ እኮ እኔ የምመረዳት። ግን የለም ተይው እህቱ ነሽ። ከዚህ እንደው አንቺ ብትረጂስ ምን ችግር አለው? እንዲሁ አርጎ ጥሏት እርግፍ አርጎ ጠፍቷት ዶ እያልኩኝ ግን ተፈልጊው እንደሆነ ፈልጊው፣ አለበለዚያ እኔና እሱ ሰልችቶናል። እሱም አልነግርሽ ብሎ ነው እንጂ ጣምሮታል። አልሆነለትም። በአንድ ክንዱ እንዴት ይሆናል? ዋ ቢቸግረኝ ነው እንጂ ያህል እናንተን ትዳር ማፍረስ ተይ አሁን አታልቅሽብኝ። እኔ የነገርኩሽ ነገር ይሄ ነው። የዛሬው ያሁኑ እንደሚያደርግ ያርግልሽ። ለወደፊቱ ግን እየመጣሽ እንትን አትበይው። ያይኔ ያባ እንደነገርኩሽ ነው። እኔም ቢመረኝ ነው እንጂ እንድታለቅሽብኝ አልፈልግም። እኔ ባንቺ አይደለም በድሌ ነው ማለቅስ፣ ባንቺ አይደለም። የገዛ ወንድሜ ሚስቱን አስልኮ እንዲህ ሲያስደርገኝ በገዛ ድሌ ነው ማለቅስ፣ ባንቺ አይደለም። እድለ ቢስ አድርጎ ተፈጥሬ አንዴ ዘመድ አልባ ሆኜ እስኪ ጠጣ። እንዴት ዋልሽ? ደህና ዋልክ? ሰላም ዋልሽ? ግባ። እሺ አያዘው እኛ ስንቱን አሳክተነው መጣን። አንተ እዚህ ቁጭ ብለህ ለችማ ተለፈተ ስበቅ ዝም ብለህ ጎስታሪ ያን ጊዜ አንድ ሁለት ጠርሙስ አለቂ ጨረሰናል። አይ ተው እንጂ ዘውዱ፣ እኛ በሀብት ላይ ሀብት በልጅ ላይ ልጅ ነው። እንግዲህ ታውቃለህ ከጨቆን 3 ልጅ ወለድኩ አይደል? አንተ ምን የለም ዝም ብለህ እናተራት ወጣለህ መሳት አታፍርም? እንደዋል እንደው ደህና ልጅ እንዳለው ሰው እንደው 3 ልጅ አለኝ ያልክ ስታወራ አታፍርም? አንድ የሚጠቅም ልጅ ያለኝ ይመስል ወደ ልጆቼ እንዳትመጣ እንደው በልጆቼ እንዳትመጣ። እንዳንተ ከመሆንስ እንደው እዛ የቁም ሬሳ መሆን ነው የሚሻለው። ልሞትልህ የቁም ሬሳ እንዳንተ ከመሆን አንተ አለ አይደል? ምን የቁም ሬሳማ ድጋሚ መች ያስፈልጋል? ሰው የቁም ሬሳ እኮ አንተ አለ። ኧረ ተው ምን ያስፈልጋል? አባባ ልጅ አትወልድ ሀብት አታፈራ። ዝም ብለህ የእኛን ያችን ቀዩን ለምን ሰማኛ ድረስ። ኧረ ተው ጊዜውን ጠብቆ ሁሉም ነገር የኔ ይሳካል። አንተ ግን አሁን ጀምረህ የ55 ዓመት ሽማግሌ የመስል ይሄ ማዲጋ ናት። አንተ ምን ሰራህ? ኧረ ተው ለምን ጠቀም? እስኪ ንገር። ይሄን ጥቅም አውያለሁ በለኝና እኔ ትከታሲ ተሰማለህ? የኔ ያለኝ ሀብት አሁን አንተ ጋር አለ። እስኪ ንገረኝ። እኔ ጋር ያለ ሀብት አንተ ጋር አለ ወይ? ናክ ይዘው። ኧረ ተው ታውራ። እኔ ያው አክብሬ ነው እስካሁን ድረስ ዝም ያልኩህ። በልጆቼ መጣ ዝም አልኩ። ምን ልታመጣ ነው? ባላከብረ ዞና ወደ ከፍ ዝቅ ለማድረግ ከፈለኩ ምንም አታመጣም ነው ማለት ሰው ነው ደግሞ። ኧረ ተው ኧረ ሰው አለ ብራ። ኧረ ተው ኧረ ተው ኧረ ልቀቀው። ኧረ ተው ኧረ ገደለው ኧረ ገደለው ኧረ ገደለው ኧረ ተው ኧረ ልቀቀው። አንተ ደግሞ ሰው ሆነ ትመታኛለህ። ኧረ ተው ኧረ ተው ግን ኧረ ተገደሉ። ኧረ ወይኔ ኧረ ተው አንተ ደግሞ ሰው አንተ ደግሞ ሰው ኧረ ተው ኧረ ወይኔ ይዱንጉስ የሆነ ሰውዬ ጋቢን አቆሸሽው። ማን ነው? ይሄ ዘውዱ ተብዬ ነው እንጂ እንዴ ምን ይሁን ብሎ ነው? ምን አገናኛቸው? ረቴውማ ቸኩ ግን ልጆች ታሉቸው መስክ ነው እንጂ ከብቶችን ይዘው መስክ ሰድ ብቻቸው እንዴት መናብሯቸው ይር ነበር ከዚህ ቀደም። ምን አለ መሰልሽ? ምንድን ብሎ ነው ደግሞ ዛሬ? እንዲያው አንድ የሚጠቅም ልጅ አለ ወይ? አይዞህ ዘውዱ ነው እንዴ ያለ? ምን ማለት ነው? ምን ማለት ነው ማለት ነው? እሱ እንደምሰሶ ቁሞ የቀረ ጊዜ ያልወለደ ጊዜ እንዴ ልጆች ምንድን ነው ያየበት? አይኑ ጠብ ያርገውና ረቴውማ ልቅ ዋጋውን የሰጠው ደበደሁ ደበደሁ። ሰው አረኩት መስሎሻል? ሰው አላደረኩት። በቃ ሙች እንዲያው ኧረ ይሄ ቁርቋና ምስተምሽቱ ድረስ ግን እንዴት ያለ ነገር ነው የሚሰሩት? ደቆቆና አሁን ክጄን ያራግፍ ነው እንደ ጣሪያ የምለቀው የቸኮል አይደል? አይ ቸኮል ነይ ወይ ማነይ ናግባ አንተ ይፈራ አለቀው ከላማ ወይ ቸኮል። አሁን አንቺ እንደ ወልጄ ከብጄ ፈልቼ እንደ ልብ የምሆንበት ቤት ነው ያለ። ወጣ ሲገባ ወረሽምሽ ወረጠምሽ ክምር የፈጀ ዝንጀሮ መሰል አልሞጠሞጥሽ አልሞደሞጥሽ እንዶ አለመባል ነው። እንዲህ የሚላሉ ወይ አመት ብጣሽም ነጭው። አሁን እንዲሁ አንቺን ጥርስሽ መንጋጋሽ ታልወለቀ አጥንት ስዘሽ ብትቆኝ አጥንት ስዘሽ ትልቁ መጋቢያትሽ ብቆረጥሚ
ገና የእሳቸው ጥርስ ደግሟልና ዝም ብለው ድስኩራብ ናቸው። እናትህ አሁን አንተ ደግሞ እንዲያው እናቴና ሚስቴ ጭቅጭቅ ጠለው ነው በሰጨኝ ነው። እንደው እኔ ሚስቴና እናቴ በሰላም የሚኖርበት እሷም የራሷን ችላ እሷም ጎጆዋ ሆነው በስነ ስርዓት የምኖርበት ጭቅጭቅ ጠለው ስገባ ስወጣ እንዲህ አለችኝ እንዲሆነች ተምባባሉብኝ ቢቀርብኝና ብቻዬን ግን ጥጥ ብዬ ብኖር ነው እንጂ እምፈልግ የእኔን ባድማ ገዝተህ እንደ ልብ መሆን እንደ ልብ በቃ ተሚስት ጋር መረበሻሸት ለምንም ይመቻል። በርበሬ ምናምን ያመት ይቀራል ነፃነት ነው። እሺ አሁን እንግዲህ ገንዘብ ተሰጣችሁኝ እታለም ስንዱን አያስደርሳቸው። እውነቴን ዘንበሽን እሻትለው ቸኩል አልተረፈም እኮ የምልሽ እዛ ቤታችን ሰፈርተኛው ነው የሚይዝ እኔ አላተረፍኩትም። መሄዱ ሁሉም የሚሆንለት አይመስለኝም። እኔ በልጆች የሚመጣ እንደው ባንዴ እኔ የመጣ ማለት ነው። አሳየሁት እኮ ነው የምልሽ። እንዴት እንትን ያለላቸው ይመስላል ጠልቶ ያሳደጋቸው ደክሞኛል አሉኝ ፍትፍቱኝ አላቸው። ነይማ የሚቀመስ ነገር ስጭኝ። አላወቀኝም ይልቁና ቡትቱን ያስጣልኩት እኔ አንቺ ይህንን ሙሉን ክሉ ሳያበላሽብኝ አልቀርም። ጠባችን አሁን ነው እሱ ከተበላሸ። አዎ አልተበላሽም። አይነ ጠፋ በለው። ይሄ ዛታ ደህና ነው። በይ እስኪ የሚቀመስ ምናምን በቃ አሁን እንግዲህ የውላ እኔ ባድማ ላይ ነው የሚካሄድ። እናንተ ፍላጎት የሚሟለት እኔ ባድማ እናት አባቴ ልትገዙ እዚያ ወዲያ በቃ ትዝታው ቀረ ሁሉ ነገር ባድማ ተልተሎ ጨርሽልን እንጂ እኛ በአንዴ 15 ቀን አይፈጅም። ሽክፍ አድርገን ጥልቅ ነው ወዲያው ኧረ በእናትህ ኧረ ገና አለችናና ቆይ እንጂ እኔ አለ በሰሞን እንዲህም ብዬ ዕቃዬን አውጥቼ ወርም 2 ወርም 3 ወርም 1 ሳምንት ፈጀ። ዕቃዬን ላውጣው እንጂ ቀለሜ ነሽ እላሌ ጉድ ይበጭቅ ቀለሜ ቆይ ተረጋጉዋ። ግዥም ቢሆን እኮ ከቻልሽ አይበልጥም እኮ የእኔ እናት አመሮሻል። የእኔን ዕቃ ያወጣሽ ሜዳ ላይ ጋር ያለኝ የሚፈልጉት ቦታ ድረስ ወስጄ እዚያው ቁጭ አደረኩት። ምን ቦታ አለኝ ብለህ ነው እንግዲህ እሱ ነው ያለኝ ቦታ። አንተ ላጎናም እስኪ ያጸደ ይኸውልሽ እንግዲህ ተይውማ አይን የሆነ ቦታ ይኸውልሽ ድንበሩ ከዚህ ጀምሮ እስከዛ ፏደ እዚህማ እናቴ ፍየሉትን፣ ዶሮውትን፣ አህዮትን፣ ፈረሱትን፣ ከብቱትን፣ ላሙትን፣ በሬውትን፣ ወይፈኑትን ነው እዚህ የምናውቃቸው። ተይ ቸኮል አሁን ከጠራሻቸው ውስጥ ይኸውልሽ ቸኮል ልብ ከጀርባ ብለሽ ስሚ። መጀመሪያ ከመጣላታችን በፊት መጀመሪያ ስሚ። አሁን ወይን እሸት ያለችው የአህያ ፍየል እንዲያውም ቸኮልም ጭምር እንዳላያት ብላለች። እኔ አሁን ቦታው ከተገዛ ጀምሮ እኔ አንድ የገንዘብ ወጣት መጀመሪያ ቤቱን እንስራውና አቤን ጠባ አድርጌ የገዛሁት ቦታ መሰለኝ። የማታየኝ ደግሞ ምን እንዲህ ናት፣ ገለባ ናት። ትግቤ ይኸውልሽ በአንድ ግግር እንዳደረጋቸው እዚህ ጋር ናት። እንደው ቀውን ሁሉ እንደዚህ አድርግ ወይም ማቸኮል እንዳትነቀለኝ ታሳሽ ልንመትር ነው። ተይው እንጂ ቸኮል እንግዲህ ትጀምሪያለሽ። እንደዚህ አሁን ቤት ይመስላል። እረፊ ቁጭ አድርጊው። የአህያ ማደሪያ የመሰለ ቤት ነይ ይኸውልሽ ታታ አቤት የእኔ አመት ልጁ ተኝቶ ነው። ሰላም ሰነበትሽ? እንዴት ሰነበትሽ? ቶሎ ልሂድ ብዬ ነው። ፍራሽን አላስፈተሽ? ኧረ እንዴት ነሽ አንቺ? ጤናሽ? ሰላም ሰነበትሽ? ደህና ነው። ምን ሆነ? እንቅልፍ ወስዶት አሁን መቼም ከታዘለ እንቅልፉን መለጠጥ ነው። እሱ ምን አለበት? እህል ይወዳል ብሎ ያን ያረግቸዋለሁ። እና አንቺ ደህና ነሽ? ደህና ነኝ። ደህና ነሽ አንቺ?
ሰነበት? ጠፋሁኝ። እንደው ትንሽ ነገር ላስቸግርሽ ነው የመጣሁ። ምን ችግር መጣ? ሳይሆን እንደው ዝም ብዬ እንደው ሰው ላይም እየሄድኩ ዘውዱንም እንዲያ እያልኩ ከማስቸግር እንደው አንድ 10 ሺህ ብር ብትሰጪኝና እንደ ዶሮ ነገር ብሞክር ብዬ ነው እንጂ ማረባት ነገር ቤት በአረባ ብዬ አስቤ ነው። ስራ ልጀምር እንጂ ዘውዱን እንደው ታከትኩትኝ። አንደኛው እኔ ደግሞ አየሽ የታከትኩት አልመሰለኝም ነበር። ዝም ብዬ እየሄድኩኝ በቸገረኝ ቁጥር ዘውዱ እንዲስጠኝ ዘውዱ እንዲሆንልኝ እለዋለሁኝ። እንግዲህ አኮርቼበት ነው ታታ። አሁን እሱም ለካ የልቡን መሮት ኑሯል። ሚስቲቱም መጣ ተናገረች። በቃሽ አንቺ እንዴት ቤታችን ላይ ፈነጨሽበት እኮ በቃሽ። ይህን ያህል እየመጣሽ እንትን የምትይ አንቺ ስራ ሳትይዥም ወይ ስራ አትሰሪም ወይ የልጅሽን አባት አትፈልጊም ወይ? እኛ ልናሳድግልሽ ነው ወይ የወለድሽ? ዘውዶም ቢሆን መናገር ከብዶት ነው እንጂ መሮታል። እኛም እኮ ልጅ ያምረናል። እኔም ቤተሰብ አለኝ እኮ መርዳት የምፈልገው ዳሪና ትበጥብጭ እባክሽ ብላ መጣ ተናገረች። እኔ አላወቅኩም ነበር እንግዲህ የቅርበኛ ልኋት። እኔም ትዳር ውስጥ እንዲህ እንደገባሁም አልገባኝም ነበር። ቸኮል ነይ እዚች ጋር እዚች ጋር ነሽ እንዳትይ። አዩ ስትሪቱን እንዳትይ። አዎ ቸኮል እዛው ነሽ አይደል? መጥቻ ቸኮል አይ እውነቷን ነው ወይንሸት እውነቷን ነው። ይሄ አህያ ፍየል አንቺን ጨምሮ አንፈልግም ያለች አነሰ ናዝር ችግርሽ ነበር እንጂ አጅህን የሁለት አረኩት አንተ አራት ያረከው እንዲሁም ብዬ ያረኩት መስሏት ነው መሰለኝ። ትንሽ ተናደደችብኝ። እሷ ደግሞ እናት እንደሄደችሽ ነው እንዲህ ብላ ሞልታ ተናገረችኝ። ቤት እኔ እውነትስ ይሄን ያህል እሱን ጥገኛ ነኝ ወይ ብዬ ትንሽ ነገር ያበድርኝና እንትን ልበል ልስራ ልጀምር። ዘውዱን ጠይቀሽው እምቢ አለሽ? ገንዘብ ስጠኝ ብለሽው እምቢ አለሽ? ዘውዱማ በተደጋጋሚም ሂጄ ነበር። እሱ እንደ ድሮ እየመጣ ሳይሰጠኝ ሲቀር ጊዜ ቤት ሆድኩኝ። ሲሄድ እኔም እኮ ኑሮ ከብዶኛል። እንዴት ነው አንቺስ አባቱን የማትፈልጊ ልጁን እንትን የማትበቅጥ የማታረጊ ስራ ስማትይዣ አንቺስ ምንድን ነው ብሎ ተናገረ። በተደጋጋሚ ሚስቴ መጣ ደገመችልኝ። አሁን እነሱን ቤት ተመበጠብጥ ትንሽ ነገር ወራት ይምጣ ሲጀኝና ትንሽ ነገር ልሞክር ነው። ደግሞ ብቻ ለብቻ ተይዞት ሀብት ንብረቱን ደግሞ በተቀመጡ ደግሞ ያሽ ድብልብል እየተድበለበለች ወይ ወልዳ እንኳን አላሳደገች ደግሞ እንዲህ ብላ ነው አንቺ ተናገረች። ልክ ናት እኮ በገዛ ሀብት እኮ ልክ ናት እኮ እና እንዲህ ብሎ አፎቶ ያለሽ የለኝም ማለት የለኝም ኑሮም ከብዶኛል። እኔ ራሴ ለዘር የሚሆን እንኳን እየተበደርኩ ነው አለ እየተበደርኩ ነው። የኑሮ ከብዶኛል ካለ ይፈላልጌ እሰጥሻለሁ እባክሽ አትመላለሽብኝ አለኝ። እሱ በገዛ ገንዘብሽ እንዲህ ብሎ ተናገረሽ? በገዛ ሀብትሽ በገዛ ንብረትሽ? ምን ገንዘብ አለኝ ሀብት ንብረት ምን አለኝና ነው ሊኖረኝ እንዴ? ሞቶ ተርፎሻል እንጂ አሁን እጅ ምን እንዳልሽ ነግሻል። ነኝ ዘውዱ ላይ እንሄዳለን። ምን ሊሆን ደግሞ እንዴት ሞልቶ ተርፎ ደግሞ አንቺ የሰው እጅ የምታይ የሰው ግንባር የሚጠፈጥሽ ደግሞ የለኝም እኮ ነው ያለ ስማንቺ ካለሽ ነው። ነይ ዝም ብለሽ ተከተይ ነኝ። ልትገጥሚብኝ ነው እንዴት? ቤት ያለ ነገር ነው። እኔ እኮ አንቺ ካለሽ ነው ያልኩሽ። የአንቺ ማለት የኛ ማለት አይደል? አያመዝገው እንዴት ዋላችሁ? ሰላም ዋላችሁ? ይዛልኝ መጣች። ይችስ ነበረች ይቺ የለችም። አየሻት ነግሬሻት ነበረ። ፈልጋችኋት ነው? እንዳላፈላላችሁ ቤቱ ዝግ ሆኖ ከዳር የሰደድኳችሁ ቡና ባፈላማ እኔ ባለቤት ነበርኩ እንጂ አንቺ ነሽ። አዎ እስቲ እንዴት አያትችን ግቢዋን ገዝቻት ይችን ተዚያች እዚህ ድረስ ይችን ገዟት እንዳለች ለእኛ ለብቻችን ጎጆ እንውጣ ብለን እችን በል ዝም በል። ይኸውልህ ልቅስ እኔ አሁን ከዚህ ከጫፍ ጀምሬ እስከዛችኛዋ ዛፍ ድረስ ገዘውትና ዛሬ አሁን የከብቶች ልሰራ ብዬ ይችን አፍርሼ እንደገና እና ይኸው አንዳንድ እንስሳዎች አይግቡ ተብያለሁ። ይሁን እንዴት አደርጋለሁ? ዛሬ ልጀምር ብዬ እኮ ነው። ቦታውን ነው እንጂ በእኔ ላይ ተደረበ ያመዝገቡ ምንድን ነው የምትል ተደረበ ነው ወይ የምትገዛው ነው? በእኔ ላይ ገዝቼው ብሬን ከፍዬ እሱ መነጋገር አያውቅም። አንተ ደግሞ ከዚህ በላይ ምን እያወራ ነው? እንደ ፍየል ሲለበልበኛል። አያመዝገቡ እነሱ እና አበው ገዝተው ምን ሆን ከማና እንደው እኔ ምን አጨቃጨቀኝ? አሁን ያሹ ምንድን ነው? ይኸውልህ እኔ አሁን የገዛሁት ከወይን እሸት ነው። ይኸው የትልቁ ዱካ የወይን እሸት ነው። ይሄኛው ፊርማ ደግሞ ያጸደ ነው። እያለች ነው ደካማ እንደሆነች አይታ አጭበርብረህ በእኔ ላይ ተደርበህ ካልሆነ በስተቀር እኔ መዝገቡ ተውኔ ውጭ ንቅንቅ የምልሽ ወይን እሸት አዳሙ ይኸው ዱኳ መዝገቡ
ታምር ኧረ በእግሬው ያንተ የሁለታችሁ ብቻ ነው የተስማማ። የእኛ እማኝ ይዤ ነው የገዛሁት። ይሄ ነገር አንድ አይነት እኔ በውል መሰረት የምጠራ ቆይ እስኪ ዝም በል ሰላም አላችሁ። ሰለሞን እንዴት ዋላችሁ? ደህና ነን እኛስ። አሁን ደግሞ እሱ እኔ ቃል አስገባ እመጣለሁ ገዝቼዋለሁ። ይታይሽ እንግዲህ በእኔ ላይ ተደረቡ ድሮም በትዳሬ እንደቀና ምቀኛ አያመዝገቡ እንግዲህ አደብ ግዛ ተልጅነት እስከ እውቀት እንደቀናብኝ በኑሮዬ እኔ ነኝ። አንተ በእኔ ትዳር ምንቀና ኧረ እርምሽ ይሄን የገዛሁትን ቦታ እኔ ለልጄ እንዴት ገዝቼ አሁን እኮ እንደውም ባለሙያ አንጥቼ ላሳይ ነገር አስፈርስና ላስለጥፈው እኮ ነው አሁን ውበት ስንጨቃጨቅ ሰምተሽ ነው አይደል? 10 ቦታ የሻጭ ስም ወይንሸት አዳሙ የገዢ ስም በልጄ ስም የገዛ ቃኑን ሳይጨክን በኔ ቃኑን እናንተ ተመሳሳይ ነው ይመሳሰላል። ውበት እንዳለ እዚህ ቤት ማነው? እንዴት ዋላችሁ? ደህና ዋላችሁ? ወይ ጉድ! ደህና ሽኖት? ደህና ዋላችሁ? የት ሄዶ ነው? ማን ነው? ባልሽ ዘውድ ለምን ሰው አለ እናንተ ወደ ከብት ምን ሰለሞን ደህና አይደለሽም? ደህና አይደለሽም? ምን ታደ እናንተ እያላችሁ ለምንድን ነው ግን አንቺ እንደው እንደዚህ የምትሆኝ? እንደው እቺ ልጅ እንደው ያን ያን እንደ ተናገርሽ ምንድን ነው የምታስቀይመኝ? ምን ለምን አደረኩት? ደህና የሚቀምስ ታዲያ አምጪ ልቅስ ምን እንጀት እናለች አስናደት ይላል ደግሞ ምን ኧረ ያዡ ያዝ እንጀራ ላምጣ ለማይን አለም በቃ ይዣለሁ። ወይ ዘውዱ ምን ነው ግን ይቺ ልጅ እንደው ምን ለማለት ፈልገው ነው እንደዚህ ልጅ ታያያት? ምን ሆነ ነው? ምን ሆነሽ? እኔ አባ ምንድን ነው ምን ሆንሽ ማለት? ምን ገጠማት ብዬሽ ነው? ምን ገጠማት? ይቺ ልጅ ይዛ እንደዚህ የምትቸጋገር ሀብት ንብረቷ እያለ ምን ለማለት ፈልገህ ነው ግን አንተ? ምን ጎደለባት? ከማንም በላይ አንቀባር እያኖርኳት ነው። ምንድን ነው ምን ጎደለባት? ያን እንደ ሩማን 2,000-3,000 ብር እየጣልክ ያኖርካት ነው? ኦኬ ዳነሰሽ እንዴት አይነባ ስሞታ መሆኑ ነው ተናግረናል። እሷን ተሆነን ያለ አንቺ ዝም በይ፣ ዝም ብለሽ ተቀመጭ፣ ዝም ብለሽ ተድበልበይ። አንቺ ብሎ ደግሞ ተናጋሪ ደግሞ እንዴትና አንተ ሳለማይና ለማውንም ቢሆን ታለው ይስጧት። እኛ ደከመን እኔ የምሰጣት እንዴት ሀብት ንብረቷ ሞልቶ ነው የምሰጣት? ምንድን ነው ምን የምታውቂው ነገር አለ? ስም ልንገርሽ ተፈለግሽ ደግሞ አዳምጪ፣ ጆሮሽ ሰጠሽ አዳምጪ፣ ከምትተከተይ አዳምጪ። መጀመሪያ ይሄ የምትንደላቀቁበት የምትሽሞነሞኑበት ሀብት ንብረት የማን እንደሆነ ታውቂዋለሽ? የማን ነው ማለት ዘውዱ? እንዴት ምን ማለት ነው? እናንተ ይሄ ሶስቱ ነገር አንድ አይነት ይኸውልህ አያመዝገቡ እንደተከባበርን ልንኖር ይሻላል። ምንድን ነው ደግሞ አንተ? ወደዚህ አንድም ሰው እንዳይመጣ እረፍ። መጣሽ? እሰይ እንኳን መጣሽ፣ እንኳን መጣሽ። ዘመድ ሞተ፣ ዘመዶች በደህናው ቀን አልቀዋል። ምን ሆናችሁ ነው? ምን እንደው ምን ወይንሸት ተይው፣ ታቦቷል እርቅ ነገር ብላችሁ ተዋለ አላውቅበትም። እውነቴን ነው። እንደው ሰው ፊት ቁሜ አላውቅም። እውነቴን ወይንሸት ይኸው ሰጥቷት በርመንበት እናወጣ እንደ ሰው ማያስታረቀው አይሆንም። ነይማ ወይንሸት ቆይማ ቆይ እዚያ አያቶች አገር ቅምጥ ያንዳው እንጂ ነው ምን በሰላም ይኸውልሽ ወይንሸት ትሰሚኛለሽ አይደል? እኔ በገንዘቤ ድርድር አላውቅም። ቦታውን ለእኔ ሸጠሽልኛል አይደል? አንተ ዝም በል ቆይ እንጂ የምን ቦታ
ይሄን ቦታ እንደሸጥሽልኝ መቼም እየካድሽኛል። እኔ በዚህ አይነት ነገር ቀልድ አላውቅም። ይኸውልሽ ነፍስ ከመጣፋታችን በፊት እውነታውን ንገሪያቸው። እነዚህ ሰዎች ከግቢ ይውጡ። ብሩን የሰጠውሽን ምን ያነቀኝ እንኳ ነፍስሽን አለ ነፍሴን ብታጠፈው እኔ ወደ መንግስተ ሰማያት አንተ ወደ ገሃነም። ወንድሜ እኔ ቤት ጥልቁ ሌላ ጉዳይ የለው። ምን የመሰለ ወንድም አለ በበረሃ የሚሰቃይ እናቴ አያሌውን አላወቀች። እኔ አይደለሁም መጀመሪያ 450 ሺህ ብር ከፍዬ የገዛሁሽ ይሄን ቦታ ነኝ። ይሄን የፈረምሽው እሞች እስቲ ተዋውማስ ወይስ የነሱ ተጨርስ። እኔ እኮ ሲቆረነዋልና አስተነብርኩ አሁን የዛን ጊዜ እንዲያው ስታገኝ ታለሙይን ሴት እንዲያው አያቴን እናቴን ትመስይኛለሽ ብላችሁ እንዲያው ላሞች ብትገዢ እንዲያው በጎች ብትገዢ አነጋጋሪ ቢሆንሽ እንዲያው ቅቤሽን እዚህ ናት ጣል ብታረጊበት ብላችሁ ብር ሰጣችኛ። እሱን ተሆነ መልሳለሁ ምናምን ይጣልሽ በምን እታለሙይንሽ ፋፊለት እንደሷ ማትናገር ሙና አልናገርማ ብላ እንዲህ ተንፈራርተው ቁጭ አለ። ሰማለህ ጥሬ ብሩን እኮ 4 ሚሊዮን ብር ለአንተ ለእሷ ደግሞ ቤትና መሬቱን ነው እኮ ተናዞ ይሞታል። አረሽ ያበላት አይደለም። ምንድን ነው የጎደለባት? ምንድን ነው ያበላት? አሁን እንዴት ሰማኛ ዘውዱ ቤቷን ንብረቷን ስጣት። እንዲህ ካልክ ደግሞ የኑዛዜ ወረቀት ነው አላጎደሰ ኧረ ዘውዱ አፋሌ ብላ አታውራ። ኧረ ዝም ብል በማታውቂው ነገር እኔና እሷ ማን አትግቢ። በቃ እኔና እሷ ተስማምተን እየኖርን ነው። ትንሽ አታፍርም? በማታውቅ እኮ ነው ያለ። እኔ እኮ አልኩት ማለው እንዴት ነው በማላውቀው ነገር እንትን የምልህ? እኔ ላይ እኮ ያለ ማስረጃው ወይ ጉድ ኖረ እንደሆነ ሳሁን እኔ እኮ ልጅ ነኝ። የልጅነትን እኮ ተሰጥቷል። ጥሬ ብሩን እኮ ለአንተ ነው የሰጠው። እሷ ገና ናት ልጅ ናት ብሎ መሬቱንና ቤቱን ነው እኮ ለእሷ የተናዘዘ። ለአንተ ጥሬ ብሩን የሰጠው ስራ ብሎ ቢሆንም ብሩን ለጋራ ነው የተጠቀምንበት። አሁን ደግሞ የእሷንም መሬቱንና ቤቱን ለጋራ ነው የምንጠቀምበት። ዘውዱ ኧረ ዝም ብል አፋሌ ብለህ የምታወራ ግን ምን ሆነህ ነው አንተ? እንዲያው እኔን ነው አይደል መሲና ዶሮ ብለህ የሰደብከኝ አንተ አለ አይደል? የአውራ ዶሮ መሲና የማትረባ ምንም መጥቀም የሌለ ሰው ደግሞ እኔን 7 እና 6 ወልደህ ልታንጫጫኝ እኔና ልጁ ልንብላላ ሶስታችን ልትበላኝ ነው? እኔ በቁሜ ለሰው ንብረት ነው ወይ እዚህ የምታላግጥ? በል ዝም በይ አትበለኝ፣ ዝም በይ አትበለኝ። ደግሞ ወለጅ ምን በይ እያልክ እኔ ስታላግጥብኝ መኖር አፍረት የለህም? ወጣላት። አሁን የልጅት ቤት ነው ተባልክ እኮ የሰው ቤት ነው አይደለ? እዚህ እንትን አትበለኝ። በሰው ቤት አትካራተር ፌስታል ስጡኝ እሄዳለሁ ወደ እንደው ያይና ይቅር በይ። እንደው መጥቼ ይሄን ሁሉ ክፉ ደግ የተናገርኩሽ ባሏ ጥሎብኝ ሄደዳ እያለ ቀንም ሙሉ በየሌቱ በየቀኑ እየጨቀጨቀኝ እኮ ነው ያለ ጥፋትሽ ያለ ኃጢአትሽ መጥቼ የምናገርሽ። አንተ ግን ምን አይነት ወራዳ ነህ? በሰው ቤት በሰው ንብረት አይደረግም ዘውዱ። እንደገና ልጅ የሚያምርህ ሌላ ነገር የሚያምርህ አይደረግም። የምሬን ነው የምልህ። ተረጋጊ አትበለኝ። ሲጀመር አልፈልግም። አሁን የሳጥኔን ቁልፍ ስጠኝ። ንብረቴን ሀብቴን ልብሴን ነው አለ ወግድ ትሰማኛለህ? ሸኛ የእናንተ ትዳር ልናለያይ ንብረቷን ይስጣት። አንቺ በማታውቂው ነገር ነው ገብተሽ ክፉ ቃል ትሰማኛለህ? ዛሬውኑ ቤቷን ለቀንላት እንሄዳለን፣ ሙልጭ እንላለን። ያላት ንብረቷን ሀብቷን መሬቷን ሁሉ ትሰጣለህ። ለምን ድንኳን ጥዬ እዚህ አልኖርም? ይህች ልጅ እየተሰቃየች ሴት እኮ ነኝ እኔ እኮ ያን ሁሉ ነገር ስትናገር ክፉ ደግ የተናገርኳት በእኛ ሀብትና ንብረት እኛ ነገ ልጅ እናፈራለን ምን እንላለን ብዬ ነው እንጂ እንዲህ እየሆነች እየተሰቃየች እያያት ትንሽ ላተግላ አይምሮ አይከብድም? በል በቃ እሺ አልኩ እኮ። ኧረ ይሄን ያክል ወሬ አያስፈልግም። በቃ እሰጥሃለሁ። እሺ ተፈልሽ እኮ አርፈሽ ተቀመጫ። አንቺ ደግሞ ትካት ተገቢ ታለማይና አለም ይቅር በሉኝ። እኔ እንደው የትልቅ ቀላል ነኝ። ቀልዬ ነው ቤቷ ድረስ እጄ የተናገርኳት። የእናትህን ልጅ እንዲህ ታረግ አንተ የእናትህን ልጅ እሷ እንዲያረግማ እኔንማ ምን ታረገኝ? እኔንማ የመጣሁት ትሰማኛለህ? ሀብት ንብረቱ እንድታስፈልጋል ይቺ ልጅ ይሄ ሁሉ ገንዘብ እያላት እንድትራብ እንድትጠማ ልጅ ይዛ እንድትንገላታ አልፈልግም። ትሰማኛለህ? ነገ ጀምረሽ ቤትሽንም ሁሉንም ትረከቢያለሽ። እሺ አልኩኝ እኮ ዛሬ ነገ ሳትን ንብረቷን እንድትሰጣት። እኔ እናንተ እኮ እህትና ወንድም ነው እንጂ ባላጋራ እንኳን ነበር። ሀብትሽን የጋለ ብለህ ብትነግሪኝ ምን አለበት? እኔ አባታችን ያወረሰ ለአንተ ብቻ ነው ሲባል አምኜ ቁጭ አልኩ እንጂ እንዲህ መሆኑን አውቃለሁ። አንድ ቀን ሰምቼ አውቃለሁ። ዛሬ ይኸው ሳታስትናገር ነው የሰማሁት። ይሁን ነገር ባለ ዝም በይ። ይሄን በ2 በ3 ቀን ይሄን ነገር ባትፈጽም እኔ አይና ለማለት ነው አስጠፍቼ ነው የምሰጣት። ሰማኛለህ? የሰማኝ አይደል? እሺ አልኩኝ። አዎ ዛሬ ነገ ሳትል ለዚህ ንብረቷን እንድትሰጣት እኔ ስላንተ እንደፈለገ በቃ ካሁን በኋላ ከወዲያ አውጥቼ ጥዬሃለሁ።
ወይ ዘውዱ እንዲህ ወራጃ ቀላል ሰው ነው ወይ? ትሰሚያለሽ? እንዳትነካኝ ዝም በይ። ልቀቀኝ። ይሄ ሁላ ማለት ወደ አንቺ ብዬ ነው። ትሰሚያለሽ? ለአንቺ ብዬ ከነገ ወዲያ ልጅ እንወልዳለን። ልጅ ብንወልድ ይጠቅመናል ብዬ ነው። የለም አሁን የእናንተን ወልደን ከብደን የምንኖር እሙት እኔ ትንባለን አላረገውም። ምን ማለት ነው? አላረገውም። ይሄ ሁላ መሬት ስሚ፣ ይሄ ሁላ መሬት እኮ የኛ ቢሆን ሀብታም ነበር አይደለም። እና ስትፈነጭ በሰው ገንዘብ በሰው ሀቅ አይደረግም። ቃል ይበልጣልሽ፣ እምነት ይበልጣል። የእህትህን ገንዘብ አንተ ሰው ከባዳ እንኳን አያጭበረብርም። እንኳን ከእህቱ ወግድልኝ አልፈልግም። አሁን ይሄ ሁሉ ወይንሸት ትረሳለች ተብሎ ገና ለገና ስዋኝ ቹል ድንጋይ ደፍቷታል ተብሎ ገንዘብ ሊወረስ አሁን እያንዳንድ ፍየል፣ አህያ፣ ዶሮ ሁሉ ነገር ልትለቅ በአባቴ ባድመ ተናግሬያለሁ። የአባት ባድመ አይሽ የለም መልሽ እያንዳንድሽ አሁን መጣሁልሽ። እያንዳንድ የዛኔ ሲቸግረኝ የት ነበራችሁ? ሲቸግረኝ ብር አበድሩኝ ብዬ ስመጣ እያንዳንዳችሁ የት ነበራችሁ? በተለያች አሁን የወይንሸት ቦታ ይሸጣል ሲባል ከንታችሁን እየዘረጋችሁ መጣችሁ። አለ ሞልቶ ተርፎ ለልጄ ደግሞ ያልሆናል። የዛኔ የምናበድርሽ ብታበድር እንደሌለ ታውቃላችሁ። ችግሮኛል ስትይ ነው እኮ የሚባለው። ወይንሸት ቦታ ልሸጥ ነው ቃት እየዞርሽ እየለቀምሽ አሁን እንደዚህ አይነት ጣጣ ታመጣለሽ። እና ቸገረኛ ባዶ ባድማ ይዤ ምን ላድርግ? ሰርቼ እከፍላለሁ ገንዘባችሁን ተኋላ ሰርቼ አንለቅሽ። አሁን እኔ ብድር ነው እንጂ ቦታ አልሸጥኩም እያልሽ ነው? እኔ አልሸጥኩም። ባጣው ጊዜ ስጡኝ ስላችሁ እምቢ ስትሉ ችግር ቀመሷል። ግን እያንዳንድ እኔ የእናት አባቴን ቦታ አልሸጥም። አሁን ስዱልኝ ገንዘባችን ብራችን እንፈልጓል። አትሄዱም። እኔ ኋላ ምንን እላይ ላይ ወረድላችሁ? ምን ልታመጭ ሰማነን? ኧረ ሰው መጠራት ና ይቀመጥ። እሷን አይበልወጥ ይቀመጡ። ሰማመን አታባት እያንዳንዱ እኔ ወይንሸት ላጎና ሙላ እየሻቸው ግን የኔ ልጆች እየሻቸው የሚሰሩኝ እኔ እኮሰኩሳለሁ። ወይንሸት አካል እኮሰኩሳለሁ። አሁን እሱ ወሰት የማይሰደብ ሆነብኝ ነው እንጂ ልኮን ነበር መንገድ ምና ሲቸግረኝ የዛኔ ቢሰጡኝ ምን እሱስ ቢሆን ግን ይሁን ግድ የታም ብቻ የራሳቸው ጉዳይ አንደከረሻቸው እኔ ነው። አሁን የዛኔ ያችሁ ቤትስ ቢሆን በችግሯ ላይ ያልደረስኩላትም ነበር። ዛሬ እኔ ችግሬ ስላት ቤቷን ዘግታ የለኝም ማለት ሰው እንዲህ ነው። ደካረሻቸው እንደዚህ ወዝሙዋል ያልሞትልሽን የማተካት ይልሞል በገዛ ልጆች እስኩና ይሞት እሷ ይብላኝ እንዴት እንደሚሆን የስንት አባዲ ይችን ባድማ ጥልወሌ ሞቷል። ይኸው እንግዲህ ቡና እንጠጣ። እሺ ያልኩሽ አንተኛን አንቺ ላይ ብገባም ደስ ይለኛል። መረናሸት ይሁን መርዳት ይሆናል። ዳንኪራ ይመጣ ወተ እንደተመጣ መውደቅ የላትም አይሉም ሙያ አሯሯሯ ሰው ቸኩራት